ሩታ ቡታጀራ ገባች እንዴት ገባች ለምን ገባች ሚሊዮን አሁን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ ሩተኛ እንቁኛ ጀግና ቡታጀራ ገብታለች ማለት ነው። ይሻላታል ከአዲስ አበባ ወጥታ ወደ ቡታጀራ ሄዳለች፣ የእናቷ ቤት ማለት ነው። እናትየውም እንግዲህ የሩትዬ እናት እንኳንም መጣች በሰላም ብሎ ቅፍ አድርጓት እንግዲህ በጣም ደስ የሚሉት እንደዚህ እንደምታዋቸው ማለት ነው። እውነት ለመናገር ከሆነ ሩታ በቃ ከዚህ ወጥታ ወደ ቡታጀራ ሄዳ ሰላም ማግኘት አለባት። አብርሃም አሁን እያስጨነቃት ይገኛል፣ እየተጫወተባት እዚህ ማንም የላት ብሎ ቤተሰቦቿ እዚህ ያድሉም ብሎ እየተጫወተባት ይገኛል። ይሄ ደግሞ መጥፎ ነገር ነው ማለት ነው። ግፍ ነው። የሴት ግፍ አንድ ቀን አብርሃምን ይደፋዋል ማለት ነው። አብርሃም ሴቶች ላይ የተጫወተ፣ አብርሃም ሴቶችን እያቋሸሸ እየሰደባቸው የሚገኝ ወንድ ነው ማለት ነው። ይሄ ደግሞ ወንድነት ሳይሆን በቃ እንጃ አላቅም። እኔ በጣም የሚገርም ነገር ነው እንግዲህ አብርሃም እያደረገ ያለው። ይሄ ደግሞ ትክክለኛ መንገድ አይደለም፣ ትክክለኛ ውሳኔም አይደለም ማለት እንፈልጋለን። አብርሃም ወደ ትክክለኛው መንገድ መሄድ አለብህ እንላለን ማለት ነው። እውነት ለመናገር ከሆነ ሩተኛ እንቁኛ ጀግና ቡታጀራ እንግዲህ ሄዳ በቃ እዛው ለትንሽ ጊዜ እዛ እቆያለሁ ብላን ሄደችው ማለት ነው። ለአንድ ሳምንት ወይ ምናምን አይታወቅም፣ ግን ለአንድ ቀን ሊሆን ይችላል። ግን ልቆይ ብላን ሄደችው። እውነት ለመናገር ከሆነ በጣም ደስ የሚል ነገር ነው እንግዲህ ሩታኛ እንቁኛ ጀግና የወሰነችው ማለት ነው። ደግሞ ትክክለኛ ውሳኔ ነው። የምትወስነው ነገር በሙሉ ትክክል ነው። ነገር ግን አብርሃም በእድሜ ይበልጣታል፣ በአስተሳሰብ ግን በጣም አነስተኛ ነው ማለት ነው። ሩተኛ እንቁኛ ጀግና ኤፋን ወንድሟ ጓደኛዋ የሷ መከታ ኤፍሬም ማለት ነው ከአጠገቧ አለ። እሱም በጣም ጥሩና በጣም አሳቢ የሆነ ሰው ነው። እውነት ለመናገር ከሆነ ኤፋ ወንድማችን ሺህ ዓመት ኑርልን ማለት እንፈልጋለን። የሩትዬ መከታ ኑርልን ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሆኑልኝ።